ቶክ ኢንግሊሽ ዊዝ ሚ እንግሊዘኛ ከኔ ጋር እናውራ። የዛሬው ርዕሳችን የሚሆነው አስኪንግ ፎር ዳይሬክሽንስ ወይም አቅጣጫ መጠየቅ ይሆናል። ሃይ ማይ ዲር ስቱደንትስ እንዴት ናችሁ? እኔ ደህና ነኝ። በዛሬ ቪዲዮ 3 ዳያሎጎች አብረን የምናወራ ይሆናል። በቪዲዮ መጨረሻ ላይ የተለመደው የቮካብለሪ ፈተናችን ይኖራል። ስለዚህ ሁላችሁም እስከ መጨረሻው ቆዩ። እንዲሁም ደግሞ ይህን ቪዲዮ ላይክ በማድረግ ለብዙ ተማሪዎቼ እንዲደርስ አድርጉ። የግራመር ትምህርቶችን በቴሌግራም ስለምሰጥ የመጀመሪያ ኮሜንት ላይ በምታገኙት የቴሌግራም ሊንክ አካውንት በመጫን መማር እፈልጋለሁ የሚል መልእክት ላኩልኝ። የቀጣይ ዙር ምዝገባ ጥቅምት 1 ወይም ከ10 ቀን በኋላ እንጀምራለን። ስለዚህ እንዳያመልጣችሁ። ወደ ንግግራችን እንሄዳለን። የመጀመሪያው ዳያሎግ የሚሆነው ባስ ስቶፕ መጠየቅ ይሆናል። ወይም የባስ መቆሚያ ለመሳፈር ስንፈልግ የባሶች መቆሚያ የምንጠይቅበት ይሆናል። እናንተ አቅጣጫ ጠያቂ ናችሁ፣ እኔ ደግሞ ተናጋሪ ነኝ ማለት ነው። እንደተለመደው እናንተ የሚለው ቦታ ላይ እናንተ ብቻ ትናገራላችሁ፣ እኔ ዝም እላለሁ። እኔ የሚለው ቦታ ላይ ደግሞ እኔ ብቻ እናገራለሁ ማለት ነው። ሁላችሁም ተዘጋጁ፣ እንጀምር። Yes, how can I help you? Of course, go straight, then turn left. The bus stop is next to the bank. No, only about a 5-minute walk. You're welcome. ቀጣዩ ዳያሎግ የሚሆነው ደግሞ በአቅራቢያችን የሚገኝ የባንክ አቅጣጫ ለመጠየቅ ስንፈልግ የምንጠቀመው ነው። አሁንም እናንተ አቅጣጫ ጠያቂ ትሆናላችሁ፣ እኔ ተናጋሪ ሆናለሁ። ተዘጋጁ፣ እንጀምር። Hello, can I help you? Turn right at the traffic light. You will see it in front of the supermarket. You're welcome. በመቀጠል ደግሞ የሆስፒታል አቅጣጫ
መጠየቅ ይሆናል። አሁንም ትጠይቃላችሁ፣ እኔ እመልሳለሁ። Yes. Oh, I'm not sure. I just moved here. Maybe you can ask someone else. ሶስቱንም ንግግሮች ጨርሰናል ማለት ነው። የመጀመሪያዎቹ ሁለቱ አቅጣጫ ሰጥቻቸዋለሁ። ሶስተኛው ላይ ደግሞ አላቅም ብያቸዋለሁ ማለት ነው። አሁን ቀጥታ የምንሄደው ወደ ቮካብለሪ ቴስታችን ይሆናል። አዛምድ ጥያቄ ነው። እንደተለመደው በግራ የሚገኙትን የእንግሊዘኛ ቃላቶች ትርጉም በቀኝ ካሉት ጋር ታዛምዳላችሁ ማለት ነው። በጣም ቀላል ጥያቄ ነው። ሁሉንም ቃላቶች በዛሬው ንግግራችን ላይ አቅጣጫ ለመጠየቅና ለመስጠት የተጠቀምነው ነው። ስለዚህ ሁላችሁም ከ1 እስከ 6 እያላችሁ እዚሁ የዩቲዩብ ኮሜንት ውስጥ ማለት ነው መልሳችሁን አስቀምጡልኝ። እኔ ደግሞ የእያንዳንዳችሁ ኮሜንት ውስጥ ገብቼ አርሜ ውጤታችሁን ነግራችኋለሁ ማለት ነው። ለሁላችሁም መልካም እድል። የግራመር ትምህርቱን መማር ለምትፈልጉ ደግሞ የቴሌግራም አካውንቴን አስቀምጫለሁ ማለት ነው። እሱን በመጫን ቀጥታ ለኔ መልእክት መላክ ትችላላችሁ። የምዝገባ ቀንና የትምህርቱን ይዞታ የሚያካትተውን ርዕሶች እንዲሁም ደግሞ ለስንት ጊዜ እንደሆነ ትምህርቱን ሌሎችም መረጃዎችን እዛው ነግራችኋለሁ ማለት ነው። የአካውንቱን ሊንክ የመጀመሪያው ኮሜንት ላይ ታገኙታላችሁ። እሱን በመጫን መማር ፈልጋለሁ የሚል መልእክት ትልካላችሁ ማለት ነው። ምዝገባ የሚቆየው ለ15 ቀን ብቻ ነው። ስለዚህ ሁላችሁ ምዝገባ ሳያልቅ ቀደም ብላችሁ አናግሩኝ። በሚቀጥለው ቪዲዮ እንገናኛለን። ባይ ባይ።